አቶ መስፍንና ወይዘሮ ሜላት የተገጣጠሙበት ወይም ደግሞ የተያዩበት ጉዳይ በጣም ከባድ ነው። እንደዚህ አይነት ነገር ይከሰታል ብዬ እኔ በፍጹም አላሰብኩም ነበር። ነገር ግን ወይዘሮ ሜላት አቶ መስፍን ላይ ለመጮህ ወይም ደግሞ እሷ የበላይ ሆና ለመናገር ነበር የምትፈልገው። አሁን ጭራሹንም የባስ ነገር አግኝታለች እና ነገሮች የተፋፋሙ ይመስለኛል። እንግዲህ የታሰበው ሌላ ነው። አቶ መስፍን ከዛች ልጅ ጋር ምንም የሚያውቀው ነገር የለም። እሷ ራሷ ከዛ ወጥመድ ውስጥ እንዲገባ ነው ያደረገችው። ነገር ግን በጣም የሚያሳዝነውና የሚያመው ነገር ደግሞ ወይዘሮ ሜላት ልታጎርሰው ስትል ያች ልጅ ፊት ለፊት አይታለች። መስፍን ብላ ስትጠራው አቶ መስፍንም እንግዲህ ክው ብሎ ከመቀመጫው ብድግ ነበር ያለው። ሌላው ውድ ቤተሰቦቼ እንግዲህ የሀና ጉዳይ ነው። ሀናና ኤልያስ ያሉበትን ደረጃ ሁላችንም የምናውቀው ነው እና ሀና ማንን የምትወድ መስላችኋል? እስኪ ሀሳብ አስተያየታችሁን አካፍሉኝ። እዝራና ኤልያስ ብን ብለው ጠፉ ወይም ደግሞ ሶስታቸው አሴር፣ ለምሳሌ አሴር፣ ኤልያስ፣ እዝራ ሶስታቸው ብን ብለው ጠፉ ቢባል ማንን አጥብቃ የምትፈልግ ይመስላችኋል? እስኪ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ ውድ ቤተሰቦቼ። ሰላም ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁኝ? በያላችሁበት ሰላማችሁ ብዝዝት ተርፍረፍ ይበልልኝ። ለቻናሌ አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባር ቤተሰቦች ደግሞ ስወዳችሁ ሳከብራችሁ የኔ ቀኖች፣ የኔ ማሮች፣ የኔ እስዊቶች ማለት ነው። ፕሌስ ላይክ ማድረጋችሁን አትርሱ እና በሀና ዙሪያ ዛሬ የምለው ነገር አለኝ። ሀና፣ ኤልያስ፣ እዝራ እና ጆሮ ወይም ተምቹ ጠፉ ቢባሉ ማንን አጥብቃ የምትፈልግ ይመስላችኋል? እኔ እንደኔ ሀሳብ ከሆነ የምትፈልገው ተምቹን ነው ወይም ጆሮ። ተምቹን አልኩኝ፣ ጆሮ አሴርን ነው የምትፈልገው። ለምን ካላችሁኝ አሴርን በምትፈልግ ሰዓት ወይም ደግሞ ችግር የሆነ የምታማክረው የምትፈልገው ነገር ሲገጥማት ቶሎ ብላ ወደ አሴር ነው የምትሄደው። ሌላው የኤልያስ ጉዳይ ነው። ኤልያስ መጀመሪያ አባትየው ታሞ እያለ ያው ሁላችንም እንደምናውቀው ቃል ገብታለታለች። አባቴን አሳክሜ ጨርሼ አባቴ ጥሩ ደረጃ ከደረሰልኝ እኔ ካንተ ውጭ ለማንም አልሆንም ብለዋለች። ጥፋት ያጠፋችው እዚህ ላይ ነው። ግን ቢሆንም የፈለገ ነገር ቃል ብትገባለትም ኤልያስ በዚህ ደረጃ መጎዳት አለበት ብዬ በጭራሽ አላስብም። አሁን ካያችሁ አሴር ሀናን ይወዳታል፣ ያፈቅራታል፣ ሞቶ ነው የሚወዳት። እንደውም ተምቹ በጣም ብዙ ጊዜ አሴርን ይቆጠዋል። አንተ እየወደድካት እያፈቀርካት ለምንድን ነው ለሷ መልካም ነገር የምታስበው? አንተ እየወደድካት እያፈቀርካት ለአንተ ምንም አይነት ቦታ የላትም። እሷ የምትወደውና የምታፈቅረው ሌላ ነው። ለምንድን ነው ለሌላ ሰውስ አሳልፈህ የምትሰጠው? ለምን ለራስህ አትሞክርም? እያለ ተምቹ በጣም ብዙ ጊዜ ጨቀጭቀዋል። ግን እሱ ደግሞ በጭራሽ የማይሆን ነገር ስለሆነ እና ከመጀመሪያው የሀና ልብ ሌላ ቦታ እንደሄደ ስላወቀ በጭራሽ ለመሞከር እንኳን አልሞከርም። ካያችሁ እና አሴርስ ታዲያ እንደ ኤልያስ መጎዳት አልነበረበትም እንዴ? መጎዳት ነበረበት አይደል? ነገር ግን አሴር እንዴት መኖር እንዳለበት ያውቃል። በጣም ጎበዝ ነው። ሀናን አሁንም ቢሆን እንደ አሴርን የሚወዳትና የሚያፈቅራት የለም። ያው በኤልያስ ልክ ባይሆንም በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ተምቹ አንድ የተሳሳተ ነገር እንኳን ከአሴር ፊት አይናገርም። ምክንያቱም ሀናን በጣም ስለሚወዳት እንድናገርበት አይፈልግም። እንደዛ እየተጎዳ እንኳን ማለት ነው። ግን ኑሮውን እየኖረ ነው። እንደውም ከራሱ ይልቅ የኤልያስ ነገር እያሳዘነው ነው። እንደውም ምንድነው የሚለው እንኳንም እኔ ያልሆንኩኝ በዛ በእዝራ ቦታ እንኳንም እኔ ያልሆንኩኝ እያለ ነው ያለው። ስለዚህ ኤልያስ በዚህ ደረጃ ሊጎዳ የቻለበት ምክንያት ምንድን ነው? እንደገና ደግሞ ውድ ቤተሰቦቼ ካያችሁ አስተውላችሁ እብደት ነው ወይስ ደግሞ የመርሳት ችግር ነው? እኔ ግራ ገብቶኛል ቤተሰብ። እናንተ እንደኔ ናችሁ ወይስ ምንድን ነው ነገሩ? እኔ አላቅም። ግራ የተጋባ ነገር ነው። ትንሽዬ ሲመለስለት ጭራሽ የማስታወስ ችሎታው የለም። እብደት እንደዚህ ነው እንዴ? ማበድ እኮ እንደዚህ አይደለም ቤተሰብ። ይሄዳል ይመጣል። እሺ እብደት ይሄዳል ይመጣል፣ ችግር የለውም። ግን አንድ ሰው እኮ አበደ ከተባለ ረሳ ነው። ደስ ሲለው ያስታውሳል፣ ደስ ሳይለው ደግሞ አያስታውስም። እና እኔ የእብደቱ ልክ ራሱን ግራ ገብቶኛል እውነት ለመናገር። ደራሲው ምን አስቦ ወይም ደግሞ ምን ለማድረግ ፈልጎ እንደሆነ አላቅም። እና ሀና ደግሞ በዚህ ደረጃ ሰውን መጉዳት አልነበረባትም። ሲጀመር
ለኤልያስ እንደዛ ቃል መግባት አልነበረባትም። እንደዛ ቃል ገብታለት እሱ ቃሉን አምኖ በቃሉ ሲገኝ፣ እሷ ግን አጋጣሚውን ስታገኝ አልደወልክልኝም ብላ ሌላ ሰው አፈቀረች። ለምን ደውላ አልጠየቀችውም? ለምን አልነገረችውም ሌላ ወንድ ላፈቅር ነው ብላ? በነገራችን ላይ የሀና የዋህነት ነው ይሄን ሁሉ የሚሰራት። በቃ የዋህነቷ ነው። አሁን ወይዘሮ ሜላትን ካያችኋት እዚህ ሁሉ ችግር ውስጥ የገባችው የዋህነቷ ነው። ድርጅቷም እንደዚህ ሊከስር የቻለው በየዋህነቷ ነው። እናቷ በጣም ብዙ ጊዜ ትመክራታለች፣ ጮክ ብላ ትናገራታለች። ተይ፣ አያዋጣሽም፣ አይሆንሽም፣ ይሄ ነገር ስህተት ነው፣ ችግር ውስጥ ይከትሻል፣ ተይ ይሄን የዋህነትሽን በልኩ አድርጊው ትላለች። ግን ወይዘሮ ሜላት አሁንም ቢሆን የዋህነቷ ገና እንጦሮጦስ ይከታታል። እያደረገች ያለችው ነገር በየዋህነት ስለሆነ ገና እንጦሮጦስ ይከታታል። አቶ መስፍን ለእሷ በጣም መልካምና ምርጥ ወንድ ነው። እሷ ግን አያያዙን አላወቀችበትም። እሷ የበላይ ሆና ትጮህበታለች። እሷ የበላይ ሆና ከፍ ዝቅ አድርጋ ትናገረዋለች። ወንድ ልጅ እንደዛ መናገር የለባትም ማለት ለአንዲት ሚስት ሆና ከተቀመጠች ወይም ደግሞ ሚስት እስከሆነች ድረስ እንደ አቶ መስፍን አይነት ባል ኑሯት እንደዛ መናገር የለባትም። እንደውም በጣም ችሏል፣ ከሚገባው በላይ ነው የቻላት። ወይዘሮ አስቴር እንኳን እናቷ የራሷ ወላጅ እናቷ እንኳን እንደዛ ለምን አትቆጣጠራትም? ለምን የሆነ ነገር አታደርግም? ወንድ ልጅ አይደለ ወይ እያለች እንግዲህ እሷ እንደውም ከልጇ ይልቅ መስፍንን በጣም ተወደዋለች። ልጅቷ ማለት የወይዘሮ ሜላት የዋህነት በጣም ያጠቃታል። የእሷ የዋህነት አሁን ካለችበት ደረጃ አድርሷታል። እርግብንም ካያችሁ አሁን እርግብ በነበረችበት ሰዓት ከሰላም አብልጣ ነበር የምትወዳት። እርግብ የምትፈልገውን ነገር ከሰላም ይልቅ ለእርግብ ነበር የምታደርግላት። የትምህርት ቤት እንኳን ክፈይልኝ ስትላት ምንድነው ስትላት የነበረው? ነገር ግን እርግብ በጎን በኩል ብር ስጠይቃት የምትፈልገውን ያክል ነበር የምትሰጣት። እና የወይዘሮ ሜላት የዋህነት የተለየ ነው። ወይዘሮ ባዩሽ በህይወት እያለች እንደዛ ቁም ስቅሏን እያበላቻት፣ እየሰደበቻት፣ መጥፎ ነገር እየተናገረቻት በድጋሚ ሄዳ እግሯ ስር ነበር የምትወድቀው። ግን ባዩሽ አንዳንድ መልካም ነገር ካልሰራን ክፉ ከሆነን በፈጣሪ ነው የምንፈተነው። ፈጣሪ ደግሞ የስራችንን ይሰጠናል። ግን ምድር ላይ እስካለን ድረስ የዋህነት በየትኛውም ቦታ ቢሆን ከራሳችን እንትን ካላልን በስተቀር ይጎዳል። የዋህነት በጣም ይጎዳል። ከልክ ያለፈ መልካምነትም ይጎዳል። በልኩ ሁሉም በልኩ ሲሆን ነው ደስ የሚለው። በነገራችን ላይ አሁንም ወይዘሮ ሜላት ለወይዘሮ ባዩሽ ስትል አሁንም በአሁኗ ሴኮንድ ድረስ እያደረገች ያለችው ነገር በራሷ የዋህነትና በራሷ ጀልነት ነው። አሁንም ከአቶ መስፍን ጋር እየተጣልታ ያለችበት ሁኔታ በየዋህነቷ ነው። እንደዛ መናገር አልነበረባትም። እንደዛ ባትናገረው ኑሮ ለነገሩ ጅል ናት። የዋህነት ብቻም ሳይሆን በነገራችን ላይ እግዚአብሔርን ጅል ናት። እንዴት ነው ጅል ባትሆን ኑሮ ማለት ነው? ቤተሰብ ሞኝ ባትሆን ኑሮ ልጆቹ የእንተ ልጆች አይደሉም፣ ሌላ አባት እስከማገኝላቸው ድረስ የኔ ብቻ ናቸው አይባልም። አትክደው መቼስ። ተናድጄ ነው ብሎ ነገር የለም። ይሄን እንደዚህ አይነት ንግግር ወይም ደግሞ እንደዚህ አይነት ቃላቶች ከውህድ ውስጥ ተደብቀው ቆይተው ከዛ ሲፈነዳ ሲወጡ ነው የሚወጡት። እና ሳታስብበት ቆይታ አይመስለኝም እንደዚህ አይነት ንግግር የምትናገረው። ትወደዋለች፣ ኦኬ ትወደዋለች። የምትወደው ከሆነ ለምን እንደዚህ አይነት ንግግር በአፏ ወጣ? እንደዚህ ሲባልስ አሰበችው? እውነት በዛ ሴኮንድ አስበው ነው እንደዛ የተናገረችው ብላችሁ ታስባላችሁ? ቤተሰብ ልጆቹ የአንተ ልጆች አይደሉም፣ ሌላ አባት እስከማገኝላቸው ድረስ የኔ ልጆች ብቻ ናቸው። አንተ ወንድ አይደለህም። ለእምነትም ወይም ደግሞ ለምንድን የሚባለው አንድ ሰው አምኖ የሆነ ነገር ቢሰጥህ ያን ነገር በስነ ስርዓት አትመልስም። ማክሰር ነው ስራ። አትበቃም፣ ለምንም ነገር አትበቃም። እንዳንተ አይነት ወንድ አያስፈልግም ነገር ነው ያለችው። ስለዚህ ይሄ ነገር ደግሞ በሴኮንድ ታስቦበት የሚነገር ንግግር አይደለም። እና አሁንም ሜላት እንግዲህ መጮህ ነበር የምትፈልገው፣ መናገር ነበር የምትፈልገው። እንግዲህ አግኝታለች የምትጮህበትና የምትናገርበት ማለት ነው። እና የሀና ነገርም አሁን እንደዛው ነው። ሀናም እያደረገች ያለችው እንደዛው ነው። ለአሴርም ጥሩ ፊት ትሰጠዋለች፣ ለኤልያስም ጥሩ ፊት ትሰጣለች፣ ለእዝራም እንደዛው ጥሩ ፊት ትሰጣለች። እና ሶስቱም ብን ብለው ቢጠፉ ማንን ትፈልጊያለሽ ቢሏት እንደኔ ሀሳብ አሴርን ነው የምትፈልገው። ምክንያቱም አሴርን ና ስትለው የሚሄድላት ነው። እሷም በቸገራት ወይም ደግሞ የሆነ ነገር ማድረግ ስትፈልግ በቶሎ ብላ የምትጠራው አሴርን ነው።
እና ብቻ የሆነ ግራ የሚያጋባ ድራማ ነው። ለማንኛውም ምን እዚህ ላይ ያበቃል። ውድ ቤተሰቦቼ እናንተም ሀሳብ አስተያየት ካላችሁ እንድታካፍሉኝ ባባይ